ሌላ አላህ ጭንቅላት አለው የለውም? እሺ አላህ ጭንቅላት አለው የለውም የሚል በቁርአንም በሆነ በሐዲስ ላይ አልተገለጸም። ስለዚህ አለው ብለንም አንናገርም፣ የለውም ብለንም አናስተባብልም። ምክንያቱም በቁርአን በሐዲስ ላይ በነቢያት አንደበት የመጣን ብቻ የምንቀበል እንጂ የማንጨምር የማንቀንስ ስለሆን። ቀጥል ጎበስ። እንዴ በቃ ስልት አበቃለህ። ስለዚህ አላህ ጭንቅላት ይኖረው በቁርአንም በሐዲስም አልተነገረም፣ የለውምም አለውም አትልም። ስለዚህ ጭንቅላት ሊኖረውም ይችላል ላይኖረውም ይችላል። አንገትስ አለው የለውም? እርሱም አልተገለጸም። ብልትስ አለው የለውም? እርሱም አልተገለጸም። ስለዚህ አላህ ወንድ ሊሆን ይችላል፣ ሴት ጾታ ሊኖረው ይችላል። ኦኬ አንጀትስ አለው የለውም? ጾታ አለው፣ ሊኖረውም ላይኖረውም ይችላል ያለህ ማን ነው? አንተ ነህ ያልከው እኮ የለውምም አለውምም አንልም አልከን እኮ። ስለ ጾታ ላወራሁ አንተ ነህ ያልከው። አሁን ስለ ጾታ አንስተሃል። ጾታ ሊኖረውም ላይኖረውም ይችላል ያለህ ማን ነው? ያለህ ማን ነው? ወላሂ ያመጣ የራሱ ፍልስፍና እንዴት እንደሚሰራ አዳምጥ። አትጩህ፣ እየረበሽክ ስለሆነ ስለዚህ ቆይ አዳምጥ። እሺ አምላክ ጭንቅላት ይኑረው አይኑረው አታውቅም? ቆይ አምላክ ጭንቅላት ይኑረው አይኑረው አታውቅም? አንገት ይኑረው አይኑረው አታውቅም? ብልት ይኑረው አይኑረው አታውቅም? የምታመልከው ጎበዝ። ኦኬ ስንት እግር አይሚን ስንት ጉልበት አለው የለውም? አልተገለጸም። ባትስ አለው የለውም? አለ። ስንት ባት ነው ያለው? ባት ተብሎ ነው የተገለጸው፣ በቁጥር አልተገለጸም። ኦኬ ባት ማለት ምን ማለት እንደሆነ አስረዳኝ። ባት ማለት እንዴት ብሎ ነው የጠየቀው? የፈጣሪ መገለጫዎች አይመረመሩ። አላህ ስብሐነ ወተዓላ ስለ ራሱ ባት ምንድን ነው? ባት ምንድን ነው? ባት ነው። ባት ምንድን ነው? ባት ነው አይለኛል። ጥያቄ እኮ እየጠየቅኩ ነው። ባት ነው ይለኛል። ባት ምንድን ነው? ባት ምንድን ነው? እጅ ምንድን ነው ተብሎ ይጠየቃል። አላህ ስንት እጅ አለው? አላህ ስንት እጅ አለው? አላህ ስብሐነ ወተዓላ ሁለት እጆች አሉት። ኦኬ ቀኝና ግራ ነው ወይንስ ቀኝ እጅ ብቻ ነው ያለው? ቀኝና ግራ። ኦኬ ስለዚህ ዳይሬክሽን ዳይሜንሽን አለው ማለት ነው። አላህ የፍጡር ባህሪን እንደሚያካብበው እየነገርከኝ ነው። እናመሰግናለን። እንደሱ ብሎ የተደጎመ አንድ ሰው አዳምጥ፣ ተረጋጋ። ኦኬ እጅ ማለት ምን ማለት ነው? እጅ ማለት እጅ ነው። መልስ ይሄ ነው። ስለዚህ እጅ ማለት እንደዚህ ይሄ የምታየው እጅ ነው። ያለህም እንደዚህ እጅ አለው አይደለም? ማስረጃ አይደለም። ምንድን ነው እጅ ማለት እጅ ነው የምትለኝ? ምንድን ነው ታዲያ? አምላክህን አታውቀውም? ጠየቀኝ። ከዚያ በኋላ ገለጽከው። እንደዚህ እንደምታየው ምንድን ነው? አታቋርጥ ደቂቃ። አምላክህ ምንድን ነው? እሺ አታቋርጥ ደቂቃ። መልስ። አይ ተጠየቅከው አታቋርጥ እንጂ ታዲያ እያወራን እኮ ነው። እፎይ ታዲያ የጠየቅኩን አመልስም እኮ ምን ላድርግ? ልመልስልህ እኮ ነው። አዳምጥ፣ ይኸውልህ አታቋርጥ ደቂቃውን። ከዚህ በኋላ ስለ ደቂቃ አታስወራኝ እባክህ። አተው በቃ ደቂቃውን ትታ ያንተ ጊዜ ነው አይደለ? አይዞህ ቀጥል፣ በርታ። ሐራም ሽሪክ ለወርስልሽ ነው። በደንብ አድርጎ አብራራው። ምን አለመሰላችሁ? እጅ ስትል ጊዜ እንደዚህ አይነት እጅ እንደኔ እጅ ነው ወይ እንደዚህ እጅ ነው ወይ አለ። ላ አይደለም አልኩኝ። ገብቶሃል? ማስረጃ ቃለ ሱብሃን እኮ ምንድን ነው እጅ አልኩህ እኮ። እጅ ምንድን ነው አልኩህ። እጅ ብለህ ነገርከኝ እኮ። በፈጣሪ ስም እኮ ጠየከኝ አይደለ? አዳም ተመልሰልህ። እንደኔ አይነት እጅ ነው ወይ ብሎ አሳየኝ። ጥሩ ምሳሌ አመጣልኝ። አይደለም እንደኔ ልጅ አልጠየቅኩም። እንደኔ ልጅ አልጠየቅኩም። እንደዚህ አዳም ይሄንን ያልኩህ ምንድን ነው? እጅ ነዋ እጅ ነዋ እጅ ዝም ብለህ የምታወራ ከሆነ አቆመዋለኝ። ዝም ብዬ እያወራህ አይደለም። ለጠየቀህ ጥያቄ እየመለስኩልህ ነው። እፎይ ከሀያ ደቂቃ በላይ ጎበዝ። እሺ ቀጥል። እጅ ምንድን ነው? አዎ እጅ ብሎ ሰውዬው አብራራው። ምን አለ? እንደዚህ አይነት እጅ ነው ወይ አለ። ያልጠየቅኩህን አትመልስ። የኔን ተወኝና እጅ ምንድን ነው? አላህ እጅ አለው ስትል ተበላ። ያልጠየቅኩትን አለ። ወላሂ ጠይቃል፣ እየሰማሁ ነበር። እጅ ማለት ምን ማለት ነው? የአላህ እጅ ማለት ምን ማለት ነው? መልስልህ። እንደዚህ አይነት እጅ ነው ወይ ብሎ በደንብ አድርጎ አገኘሁት። በቃ አሁን ልመልስልህ፣ አዳምጥ። አሁን ልመልስልህ። ደቂቃ እባክህ አታቋርጥ። እፎይ ያልጠየቅኩህን አትመልስ። ምክንያቱም እየመለስክ ስላልሆነ ጊዜ እየገደልክ ነው። ጠይቀሃል፣ እየሰማሁ ነበር። ይታዘባል። ልለፍህ መልሶን አግኝተሃል። አይ ቀጥል። ልለፍህ አይሻልም? እኔ ልለፍህ ማስረጃ ልስጥህ እያልኩህ እኮ እምቢ አልክ። ምን ላድርግህ? ምንድን ነው የምትሰጠኝ? እሺ ደቂቃ ልቀቅ። ይኸው ቃለ ስብሓን ለይሰ ከሚስሊሂ ሸይእ እኔን የሚመስል አንድም ነገር የለም አለ። እንደዚህ እጅ ነው ወይ ብለህ ስለጠየቅ ያንተን አይመስልም። አላህ ቃል በቃል እኔን የሚመስል ማንም የለም ብሎ ተናግሯል። ያው ማስረጃ ላሳየህ አንድ ጊዜ። እኔ አልጠየቅኩም። ሱራ 42 11 ነው የምጠቅሰው። ምንም አያደርግልኝም።
ያዘው፣ ኪስ ክተተው፣ እኔ ማንን ይመስላል አይደለም ጥያቄ ያልጠየቅኩህ ለምን ትመልሳለህ? እኔ ጥያቄ እጅ ብለህ የምታመልከው አካል ምንድን ነው ብዬ ነው የጠየቅኩህ። እጅ ምንድን ነው ያልኩህ? እጅ ምንድን ነው ያላህ? እጅ ብለህ የምታመልከው ምን እንደሆነ አታውቀውም። ግራና ቀኝ ካለው ዳይሬክሽን ሰጥቶታል፣ ግራና ቀኝ ብሎ ማለት ነው። ኦራይት፣ እናመሰግናለን። ይሄ የፍጡር ባህሪ ነው። ኦኬ፣ ታፍ አለው የለውም? አላህ ታፋ የሚል አልተገለጸም። ኦኬ፣ እግሩስ ጠፍር አለው ጣት አለው የለውም? አላህ ስብሐነሁ ወተዓላ እግር አለው ተብሎ ተገልጿል እንጂ አሁንም እግሩ ጥፍር አለው የለውም ተብሎ አልተገለጸም። ኦኬ፣ እጁስ? እጅ አለው። ጣትስ አለው የለውም? ጣቶች አሉት ልክ አምላክህ እንዳለው። ስንት ጣቶች ነው አላህ ያለው? አላህ ስብሐነሁ ወተዓላ ጣቶች አሉት ተብሎ የተገለጸው። ስንት ጣቶች ነው ያሉት ይታወቃሉ? አላህ ስብሐነሁ ወተዓላ ጣቶች አሉት ተብሎ ነው የተገለጸው። ማስረጃ ሰለላሁ ዐለይሂ ወሰለም ስንት ጣቶች ነው ያሉት? ጣቶች አሉት ተብሎ የተገለጸው አልኩ። ኦኬ፣ እነኛ ጣቶቹ እጁ ላይ የተገጣጠሙ ናቸው ወይንስ የተነጣጠሉ? አልተገለጸም እርሱ። አታውቀውም። ስለዚህ ለየብቻ የተበታተኑ የተለያዩም ሊሆኑ ይችላሉ ማለት ነው። ማን ነው እንደሱ ያለ? አልተገለጸም አላውቅም አልከኝ እኮ አንተ ራስህ። አንተን እየጠየቅኩህ ነው። ማን ነው እንደሱ ያለ? አንተ ራስህ አላውቅም አልከኝ እኮ። ኦኬ፣ እሺ፣ መዳፍ አለው የለውም? መዳፍ አለው የለውም? አልተገለጸም። አልተገለጸም። እርግጠኛ ነህ? ምን ያህል እርግጠኛ ነህ? አላህ ስብሐነሁ ወተዓላ እጆች እንዳሉት ተገልጿል። ያንን ተናግሯል። ስለዚህ ያልጠየቅኩህን አትመልስ። ያልጠየቅኩህን አትመልስ። አታቋርጥ እባክህን። ያልጠየቅኩህን አትመልሳ። እሺ። ኢየሱስ ክርስቶስ ከሙታን ሲነሳ ያየው አንድ የሐዋርያ ምስክር አለ ወይንስ የለም? ኦኬ፣ እዛው የጠቀስከው ምዕራፍ ላይ ሜይ ቢ አንደኛ ቆሮንቶስ ምዕራፍ 15 ነው የጠቀስከው። እዛው የጠቀስከው ምዕራፍ ላይ ከቁጥር 1 ጀምረህ አላነበብከውም ወንድማችን። መጽሐፍ እንድታነብልኝ አይደለም፣ አትረብሽ። መጽሐፍ እንድታነብልኝ የጠቀስከው መጽሐፍ ላይ ምስክር ልሰጥህ እኮ ነው፣ ላነብልህ ነው። ጥያቄውን መልስና ማስረጃ ከዚያ ታነሳለህ። እንደሱ እኮ ነው የሚደረገው። ቆይ የኔ ደቂቃ ነው። የኔ ደቂቃ ነው። አንድ ደቂቃውን ራሱ ጭማሪ ሰጥቻለሁ። የኔ ደቂቃ ነው። አዳምጠኝ። 11 ደቂቃ ደርሷል ጭማሪ። አዳምጠኝ። የኔ ደቂቃ ነው። የጠቀስከው ጥቅስ ቁጥር 1 ላይ ያላነበብከውም ማለት ነው። አላህ ለምሳሌ ኢሳን አስመለጠው ሲባል ማንም ያየ የለም፣ ማንም ያየ የለም። አምልጧል ብሎ ያምናል። እኛ ግን ምን እናምናለን? ምስክር እንዳለ እዛው የጠቀስከው ምዕራፍ ላይ ልመታህ እኮ ነው። አንተ በጠቀስከው ምዕራፍ ላይ ሲጠየቅ ጊዜ አላህ መሐመድ የለም ያለው። አይ ኡስታዝ፣ እሱ ኤኒዌይስ ኮንክሉዥን እንስት እና ኢየሱስ ክርስቶስ ከሙታን ሲነሳ ያየው አንድ ሐዋርያ የለም። ዮሐንስ ወንጌል ምዕራፍ 20 ላይ አንድ በል እዚሁ የጠቀስከው ምዕራፍ ላይም ሰጠው። አላህ ግን ኢሳን ሲያስመልጠው አንድም ማስረጃ ማምጣት አይቻልም። ኢሳን አስመለጠው ማስረጃ የለም። ለመመለስ ስላልፈለግክ ነው። ኮንክሉዥን እንስጥ። ይበቃል። ጭማሪ ራሱ 10 ደቂቃ ያው እኔ ይዣለሁ፣ አሳይሃለሁ። ያው ስንት ደቂቃ? 9 ደቂቃ 10 ደቂቃ እየሆነ ነው። አንተ ጥሩ ትቀልዳለህ። አንተ ኡስታዝ ይመችህ። ኢየሱስ ክርስቶስ ከሙታን ካልተነሳ ክርስትናችን ከንቱ ነው፣ ስብከታችን ከንቱ ነው፣ እምነታችንም ውሸት ነው ብሏል ጳውሎስ። ስለዚህ ክርስቶስ ከሙታን መነሳቱን ያየ አንድ የሐዋርያ ምስክር አለ ወይንስ የለም? እፎይች መልሳት። እሺ ቆይ አዳምጣ አንዴ። ዮሐንስ ወንጌልን አላነበብኩም። አለ፣ በደንብ አለ። ማን ይባላል ያ ሐዋርያ ከሙታን ሲነሳ ያየው? እኮ አዳምጣ ማስረጃ ስለተሰጠኛለህ። እፎይ ማን ይባላል ያየው ሐዋርያ ከሙታን ሲነሳ? ማዳመጥ ማትፈልገው? ያው እያዳመጥኩ ነው። ጥያቄ መልስ። ማን ነው ያ ሐዋርያ ያየው? ማን ይባላል? ነው ስላዩት እኮ ነው። እንደገና ቤታቸው ይገባል እኮ ሲያደርጉ ከሙታን ሲነሳ ያየው አንድ ሐዋርያ ማን ይባላል? ማን ይባላል? ከሙታን ሲነሳ ያየው። ለምንድን ነው የማትረጋጋው?
አዳምጥ በሚል ቃል አትደበቅ። ማን ይባላል ከክርስቶስ ከሙታን ሲነሳ ያየው ሐዋርያ? ማን ይባላል? ጎበዝ። እሺ አዳምጥ። እንደ ሞተ አምኗል። መነሳቱን አይተዋል አላዩም ነው ጥያቄው። አላልኩህም። ሲነሳ ያየው አንድ ሐዋርያ በቃ መልስ የለውም። ወላሂ መልስ የለውም። አይመልሰውም። እሱ አንተ አይደለም የዓለም ዲያቆን አይመልሰውም። አዳምጥ በቃ ይኸውልህ ላንብብልህ። ስለዚህ ላንብብልህ አዳምጥ። በዚያም ሰዓት ተነስተው ወደ ኢየሩሳሌም ተመልሱ። ከእርሱ ጋር ነበሩ። ጌታም በእውነት ተነስቷል፣ ለስምዖንም ታይቷል እያሉ በአንድነት ተሰብስበው አገኟቸው። ዮሐንስ ወንጌል ምዕራፍ 20ንም ከቁጥር 1 ጀምሮ አንብበው እነ ስምዖን እንዴት እንዳገኙ ከዛ በኋላም ደግሞ እንዴት እንደታየላቸው ተገልጿልና ቅድም የጠቀስከው ምዕራፍ ላይ በደንብ እዛው ያስቀምጠዋል። ና ክርስቶስ ከሙታን ሲነሳ ትንሣኤ ሲያደርግ ያየው ሐዋርያ ማን ይባላል? ስሙ አንድ ሐዋርያ ሜቢ አይሰማም እንደ ውሳዙ ምን ሆኖ ነው? መልስ የለም። በዚያን ሰዓት ተነስተው ወደ ኢየሩሳሌም ተመለሱ። 11ዱ ከእርሱ ጋር የነበሩትም ጌታ በእውነት ተነስቷል፣ ለስምዖንም ታይቷል። ኢየሱስ ክርስቶስ ሲነሳ ያየው ማን ይሄን እየተናገረ ያለው? መረዳት አትችልም እንዴ ኡስታዝ? መረዳት አትችልም? መልስ የለም። ያን ሐዋርያ ስም መናገር አይችልም። ምክንያቱም ይህንንም ሲነጋገሩ ኢየሱስ ራሱ በመካከላቸው ቆሞ ሰላም ለእናንተ አላቸው። አየህ አይደለ? አንድ አሜት አድርጋ አሁን መልስ ነው። ደቂቃን አልጨረስክም? አሁን ደቂቃ ተረጋጋ። ያው እየቆጠረልህ ነው 11 ደቂቃ ደርሶናል። አሁንም እንደገና አስጀምሬልህ 7 ደቂቃ እየሄደልህ ነው። ክርስቶስ ከሙታን ካልተነሳማ ክርስትናችን ከንቱ ነው ብሏል ጳውሎስ። ማነው እምነታችን ከንቱ ነው ብሏል። ስለዚህ ክርስቶስ ከሙታን ሲነሳ ያየው ሐዋርያ ማን ነው ብለው ይሄ ሰውዬ ስሙን ሊጠቅስ አልቻለም። ጥያቄ ጠይቅ፣ ማብራሪያ አይደለም ኡስታዝ፣ ማብራሪያ አልተጠየቅክም። አላህ ኢሳን ሲያስመልጠው ያየም የለም ማን ነው በሱ ቦታ የተሰቀለው ሚያቅ የለም ኢሳ ተመልሶ ይመጣልም የሚል በቁርአን ውስጥ ሽታው የለም። ስለዚህ የሆነ አርጉመንት ዛት ትምጣ አይደለም ሲነሳ ከመቃብር ሲነሳ ሲያርግ እንኳን ሐዋርያት ሥራ ምዕራፍ 1 ላይ ቁጥር 11 ላይ አይተውታል። እንዲህ ወደ ሰማይ ሲወጣ እንዳያችሁት ተመልሶ ይመጣል ብለው ተናግረዋል። ሲነሳ ግን አላየሁትም። እሱ እኮ ነው የሚያሳዝነው። ወላሂ ሲነሳ ደግሞ ከተነሳ በኋላ ነው። አየህ ሲነሳ ግን አላየሁትም አይደል? ይሄን ተማርኩ። ሲነሳ ግን አላየሁትም። ጎበዝ በደምብ እኮ ተነስቶ አይደለ? ዮሐንስም ምን አለው? እንትናን ቶማስም ምን አለው? ጎኔና እይ አለው አይደለ? የተወጋውን ተነስቶ ሲነሳ ግን አይተናል። ቀብረውት ነበረ። ተነስቶ ይኸው ተነስቷል፣ ጎኔን የተወጋሁትን እይ አለው። ላንብብልህ አዳምጥ። በዚያም ሰዓት ተነስተው ወደ ኢየሩሳሌም ተመለሱ። 11 ነው ከእነርሱ ጋር የነበሩት ጌታ በእውነት ተነስቷል፣ ለስምዖንም ታይቷል። ስለዚህ ተነስቶ አሳያቸው፣ አዩት ማለት ነው። እሺ በቃ እፎያዬ፣ ይሄ ጥያቄ ከይቅርታ ጋር አታውቀውም። አክቹዋሊ ይህንን ጥያቄ ብለህ ዘህ ትመጣለህ። በጣም ያሳፍራል። ይህንን ጥያቄ ብለህ ዘህ መምጣት ጥያቄ ብለህ ዘህ መምጣት አዳምጥ እንጂ እኔ ደቂቃ እኮ ነው። እፎይ ረጋ ብል። በቃ ጥያቄ ብለህ ዘህ መምጣት ዮሐንስ ወንጌል ምዕራፍ 20 አንብበው። ለማንኛውም ሽቶ ወደ መቃብሩ ጋር ሲሄዱ ተነስቶ ያገኝተውታል። ከመቃብር ተነስቶ መቃብሩን ድል አድርጎ ተነስቷል። የኔና የአንተም ጌታ ባታምነው ተነስቷል። ክብር ለክርስቶስ ይሁን። ባይርከቱ ግን በጣም የሚያሳዝነው ሲነሳ ያየው አንድ ሐዋርያ የለም። እሺ እንጨር። አሁን ወደ የት እንሄዳለን? ስለ አጋንንት በእስልምናና በክርስትና አጋንንት ኮንክሉዥን ነው ወንድማችን። ና ስለ አጋንንት ሳነጋገር ካመለጥክ በጣም ነው የሚያፍሩብህ። ወላሂ ነው። ሁለተኛ ስለ አጋንንት ላይቭ ላይ እንዳታወራ ነው የማደርግህ። አሁን አዳም አላህ ምን እንደሆነ አሳይተነዋል። ኮንክሉዥን ስራ አዳምጥ። ደጋግሜ ነግሬሃለሁ። ቅድም ነግሬሃለሁ። 15 ደቂቃ ላይ አዳምጥ። ስለ አጋንንት ሳናወራ ሪካርዱን ድገሙለት። ሪካርዱን ተለጥፈሃል ማለት ነው። ልታካክስ ነው አታካክሳትም? ምን ብያለሁ? 15 ደቂቃ ላይ መጠቀም ትችላለህ ብያለሁ። እኔ ፊት አይቆም። አሁን ኮንክሉዥን እንስራ። ፕሊስ አሁን 5 ደቂቃ ሊያዝ ትይዝልኛለህ። እሺ ስለ አጋንንት ተው እናውራ። ለለመነህ አጋንንት ምንድን ነው በክርስትና ደግሞ እንደገና ዲቤት ከፈለክ እንደዚህ ጨምቄ
እና ዛሬማ ተከበርካለህ። ከዚህ በኋላማ ገስት ላይ የመጣህ የምትጠይቀው እንደ ህፃን ልጆች። አሁን ስለ አጋንንት ልናወራ ነው። ና ድጋሚ ለመዋረድ አትቸኩል። አላህ ማን ነው የሚለውን አሳይተናል። ፕሊስ በቃ አላህ ማን ነው የሚለውን ስላሳየን ስለ አጋንንት እናውራ። ወንድ ልጅ ነህ ወላሂ ላዚም እናውራ። አላህ አጋንንት መሆኑን ስላሳየን እናመሰግናለን። ከንክኖሃል አይደለ? ያጋጥማል። ስብራቱ ከባድ ነው። ስብራቱ ከባድ ነው። ስለምትሄጂው ስለተሸነፍሽ ነው። አይ ወንድ ነኝ። ወንድነቴንማ ድና ያታርግ ሲማና ያ ወንድ ነህ። ስለ አጋንንት እናውራ። ወንድ ልጅ ነህ አንተ። እናት ወልዳለች። እኔ ቤተሰቦች አይደሉም ኡስታዝ። አንተ አጋንንት ወንድሞች ናቸው፣ እኔ አይደሉም። እና እናውራ ስለ አጋንንት ወንድሞች ናቸው አይደል? አንተ እኔ አይደሉም። ስለዚህ ስለ አጋንንት መስጊድም ስላላቸው እናውራ፣ በእውቀት እናውራ። ስለ በቃ አሁን ኮንክሉዥን እንስራ። ለምን ረብሸው? ኦኬ 5 ደቂቃ ትይዛለህ። ያስ ስለ አጋንንት መጽሐፍ ላይ አውራ ቢባል አያወራ። ባይቆም መጽሐፉን አየሽ፣ አትጩ። በቃ አየሽ፣ 5 ደቂቃ አለኝ። ታልካ እንዳትገባ 5 ደቂቃ የለም። ቆይ አንተ ነህ ሁሌ ደቂቃ የምትወስነው። ቆይ ሁለት ደቂቃ ጨርስ። ያዝ አንድ ደቂቃውን አሳየን። ግን እፎይ ለቅደው እንዳታደርግኝ እሺ። ለማሳየት ይቸገራለሁ። ያለው ካሜራ ካዞርኩኝ እኔ አልታይም። በቃ እናምናለን። ቀጥል። የግዴታ 2 ደቂቃ ነው ያዝ። በቃ እሺ፣ 2 ደቂቃ ግን በጣም ያንሳል። ኦኬ፣ እናመሰግናለን ወንድማችን ኡስታዝ ሁሱ ቴንኪው። በመጨረሻ እንደምንም ተገፍተህም ቢሆን መተህ አልተገለጠም ቢሆንም መልሱም ላለህ እንትን እንደዚህ ተገፍቶ በፑሽ ብመጣም ጥሩ ነው። ይልመድብህ ለወደፊቱ መረጃ መክፈት ልመድ። ክርስትና ላይ ምንም የምታውቀው ነገር የለም። ክርስቶስ ሉህ በስጋ የተገለጠ አምላክ ነው። እሱን ካላ ጋር ላይ ያመሳሰል ነው የሞከረው። እንደገና ደግሞ የነቢያት አስተምህሮትን ምንም የሚያውቀው ነገር የለም። ነቢያት እግዚአብሔር በሁሉ የሞላ በሁሉ ያለ መንፈስ እንደሆነ ነው የሚያምኑት። አላህ ግን ከአርሽ በላይ ያለ ከሌሊቱ 1/3 ላይ ሁሌም የሚወርድ ነው። ገሃነምም በእግሩ ሲጭንባት የምትሞላ እንደዛ ብለው አላስተማሩም። አንዱም ነቢይ እንደዛ ብለው ያስተማረ የለም። እግዚአብሔር መንፈስ ነው። እንደዚህ አካል ክፍሎችን ፓርቶችን በመስጠት ሆኑ በፓርቶች የተገነባ ነው ብለው የሚያምኑ አይደሉም። ነቢያቶች አምላካችን ጭንቅላት ይኑረው አይኑረው፣ ብልት ይኑረው አይኑረው፣ አንገት ይኑረው አይኑረው አናቅም ብለው ያስተማሩበት የለም። ወንድማችን አናቅም በሚል ነው። ስለዚህ የሚያውቀው ምንድን ነው? እግር ነው፣ እጅ ነው፣ ከዛ ባት ነው የሚያመልከው ወንድማችን። እግር፣ ባት፣ እጅ ነው። ይሄ የአምላክ ባህሪም አይደለም በመሰረቱ ማለት ነው። ስለዚህ ፈጣሪን የሚያካብበው የሚያዋስነው የሚያካልለው ምንም ነገር የለም። ግራ ቀኝ፣ ፊት ኋላ፣ እታች ላይ ተብሎ ለፈጣሪ አይነገርም። ከስፔስ እና ፕሌስም ውጭ ያለ ሁሉን የፈጠረ ሁሉን ያስገኘ ሁሉን የሰራ ነው። የዚህ አምላክ ግን ጭንቅላት ይኑረው አይኑረው እንኳን አያውቅም። ጭንቅላት የሌለውን አካል የምታመልክ ከሆነ አስቸጋሪ ነው። አላህ ይሮጣል ይላል፣ በምንድን ነው የሚሮጠው? አያውቅም። አላህ ይስቃል ይላል፣ በምንድን ነው የሚስቀው? አያውቅም። ሊትራሊ እንወስዳቸዋለን ብለው ስለሚያምን ማለት ነው። እኛ ጋር የሚጠቀሱት ሜታፎር ናቸው። አካላት ከተጠቀሱም በግብር አካላት እጅ ቢባል እጅ እንኳን ክርስቶስ የአብ እጁ የአብ ክንዱ ተብሎ ይተረጎማል። የአብ እጁ ነው የአብ ክንዱ ነው ተብሎም ይተረጎማል ማለት ነው። በቃሉ ስለተፈጠረ በእጁ ሰራ ቢባል እንኳን ሁሉ የተፈጠረው በቃል ነውና ሎክ እግዚአብሔር በእጆቹ ሰራ ቢባል እንኳን ቅድም ስላመጣው ማለት ነው ያ ሁሉ የሆነው በቃል ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ እንደሚናገር ሁሉ በቃል ሆኗል ስለሚል ማለት ነው። ታይሜን ጨረስኩ። እሺ ደቂቃ ያዝልኝ። አመሰግናለሁ። እሺ እንግዲህ እፎይ በ2 ደቂቃ አለችኝ፣ ልቀጥል። ርዕሳችን ምን ነበር? የነቢያቶች የሰበኩት አምላክ ማንና የሚል ነው። እኔ ስለ አምላክ እስኪ ልንገራችሁ። አምላክ አላህ ሱብሓነሁ ወተዓላ ነቢያቶች የሰበኩት አንዱ አምላክ ታላቁ አብርሃም አምላክ አላህ ሱብሓነሁ እንዴ በአንድ 20 ደቂቃ አለቀ፣ 20 ሰከንድ አለቀ። እሺ ችግር የለው። አብርሃም ምን አለ? ወኢብራሂም ኢዝ ቃለ ሊቀውሚሂ አዕቡዱላህ፣ አብርሃምን ባለ ጊዜ አስታውስ ሙሐመድ ለህዝቦችህ አምላካችሁን አላህን ተገዙ አላቸው ይላል። ስለዚህ አብርሃም ምን አለ? አምላክን አላህን ተገዙ አለ። ታላቁ ለእስራኤል ልጆች የተላከው ነቢዩ ኢየሱስ ዒሳ ዓለይሂ ሰላም የድንግል ማርያም ልጅ የዛች የጻድቋ ልጅ ምን አለ? ወኢነ አላህ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡን ሙስተቂም አለ። በህዝቦቹ ፊት በእስራኤላውያኖች ፊት ቆሞ ምን አለ? የእኔም ጌታ የእናንተም ጌታ እርሱ አላህ ነው፣ እርሱንም በብቸኝነት ተገዙት አለ። ነገር ግን ኢየሱስን ዒሳን ካለው ይሄ ሰውዬ እና ተከታዮቹ እኔ አምላኬን አምልኩ እያለ እየተናገረ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላክ ያደርጋለሁኛል አምላክ አለኝ እያለ እያስተማራቸው አይ ተሳስተሃል ኢየሱስ አንተ ራስህ አምላክ ነህ ብለው ካዱት ክርስቲያኖች አያቸው አይደል? ልክ እንዲሁ ኢልያስ ምን አለ? ወኢነ ኢልያስ ለሚነ ልሙርሰሊን ኢዝ ቃለ ሊቀውሚሂ አላ ተተቁነ ተድዑነ በዕለን ወተዘሩነ አሕሰነ ልኻሊቂን አላህ ረበኩም አለ። ኢልያስ ታላቁ የአላህ ነቢይ ምን አለ? የእናንተም የአባቶቻችሁም ጌታ እርሱ አላህ ነውና አላህን ተገዙት አለ። ያ ነው
ታላቁ ኑሕ ምን አለ? ወቃለ ስብሓነሁ ወተዓላ ሓኪየን ዐን ኑሕ ዓለይሂ ሰላም ፊ ሱረት ሁድ ወለቀድ አርሰልና ኑሐን ኢላ ቀውሚሂ ፈቃለ ያ ቀውሚ ዕቡዱላህ ማ ለኩም ሚን ኢላሂን ገይሩህ። ኖህ ለህዝቦቹ ምን አለ? ህዝቦቼ ሆይ አላህን በብቸኝነት ተገዙት፣ ከእርሱ በስተቀር ሌላ ማንም አምላክ የላችሁምና ብሎ ተናገረ። ስለዚህ እፎይ አንተንም ሆነ እንዲሁም ደግሞ ከአንተ ጋር እየተከተሉ ያሉ ልጆችን የማንኛውም የኢትዮጵያ ሀገር የልጆች ክርስቲያኖችን በጣም አዝንላችኋለሁ፣ በጣም እወዳችኋለሁ፣ በጣም እሳሳላችኋለሁ። ልክ ነቢያቶች ለህዝቦቻቸው እንደሚሳሱት የአብርሃም የኢስሐቅ የያዕቆብን የኢየሱስን የማርያምን አምላክ አላህን እንድታመልኩ ጥሪ ያደርግላችኋለሁ። ቆም ብለህ አስብ አንተ ልጅ። ሌላውን በመክረህ ስለ ክርስትና በደንብ አድርገህ ቤተክርስቲያን ሂደህ ተማር። ስለ እስልምና ጥያቄዎች በሚኖሩህ ጊዜ ከዚህ በኋላ ገስት ላይ የመጣህ እንድትጠይቅ አስተናግድሃለሁ በየትኛውም ሰዓት ነው። ወላሂ ከሁሉም በፊት ለአንተ ቅድሚያ ሰጠሃለሁኝ። አደራህን እፎያዬ፣ አደራ አደራ አደራ። ጥያቄዎች ካሉ መተህ ጠይቀኝ። መልካም ጊዜ ይሆንልህ። ስለተገናኘን በጣም ደስ ብሎኛል እፎይ። እሺ ቴንኪው በነበረን ጊዜ እኔም በጣም አመሰግናለሁ። ቤቴ ና የሚለው ብዙም አልተገለጠም ከሆነ መልስ ቤት እንሰራለን። የእኔ ጥያቄ አልተገለጠ ስላለ እናመሰግናለን። ቴንኪው ባይ። ኦራይት መልካም። ሁሉ ነገር አልተገለጸም፣ አናቅም። አትሽ እፎይ አምላክህ ኢየሱስ ክርስቶስ ሞቷል ወይንስ አልሞተም? መልስ። በስጋ ሞተ በመንፈስ ሕያው ሆነ ብለን እናምናለን። ሞት የሚነገረው ነፍስና ስጋ አንድ መለየት ስለሆነ ያዕቆብ ምዕራፍ 2 ላይ ከቁጥር 4 ጀምሮ ስለሚናገር፣ ሞት እንደናንተ ግን መጥፋት ከሆነ እኛ እንደዛ እናምንም። ስለዚህ ማን ያስተዳደር ነበር ምናምን መለኮት ሉክ መለኮት ለቅጽበት እንኳን መሞት ወይንም መለየት የለበትም ማለት ነው። ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 18 ላይ እቅፍ እንዳለ ይናገረናል። ክርስቶስ በስጋ እንኳን ተገልጦ። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 17 ላይ ክርስቶስም ካልተነሳ እምነታችሁ ከንቱ ናት፣ እስከ አሁን ድረስ በኃጢአት ላይ ናችሁ እያለ ይናገራል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 14 ላይ ክርስቶስም ካልተነሳ እንግዲያስ ስብከታችን ከንቱ ነው፣ እምነታችሁም ደግሞ ከንቱ ነው ይላል። የክርስትናን እምነት ከንቱ መሆንና ለመሆን መሰረት ያደረገው የክርስቶስ መነሳት ላይ ነው፣ ትንሣኤ ላይ ነውና ኢየሱስ ክርስቶስ ከሙታን ሲነሳ ያየው አንድ የሐዋርያ ምስክር አለ ወይንስ የለም? ኦኬ እዛው የጠቀስከው ምዕራፍ ላይ ሜይ ቢ አንደኛ ቆሮንቶስ ምዕራፍ 15 ነው የጠቀስከው። እዛው የጠቀስከው ምዕራፍ ላይ ከቁጥር 1 ጀምረህ አላነበብከውም ወንድማችን። መጽሐፍ እንድታነብልኝ አይደለም አትረብሽ። መጽሐፍ እንድታነብልኝ የጠቀስከው መጽሐፍ ላይ ምስክር ልሰጥህ እኮ ነው። ላነብልህ ነው። ጥያቄውን መልስና ማስረጃ ከዚያ ታነሳለህ። እንደሱ እኮ ነው የሚደረገው። እፎይ የኔ ደቂቃ ነው። የኔ ደቂቃ ነው። አንድ ደቂቃውን ራሱ ጭማሪ ሰጥቻለሁ። የኔ ደቂቃ ነው። አዳምጠኝ። 11 ደቂቃ ደርሷል ጭማሪ። አዳምጠኝ። የኔ ደቂቃ ነው። የጠቀስከው ጥቅስ ቁጥር 1 ላይ ያላነበብከውም ማለት ነው። አላህ ለምሳሌ ኢሳን አስመለጠው ሲባል ማንም ያየ የለም፣ ማንም ያየ የለም፣ አምልጧል ብሎ ያምናል። እኛ ግን ምን እናምናለን? ምስክር እንዳለ እዛው የጠቀስከው ምዕራፍ ላይ ልመታ እኮ ነው። አንተ በጠቀስከው ምዕራፍ ላይ ሲጠየቅ ጊዜ አላህ ሙሐመድ የለም ያለው። አይ ኡስታዝ እሱ ኤኒዌይስ ኮንክሉዥን እንስት እና ኢየሱስ ክርስቶስ ከሙታን ሲነሳ ያየው አንድ ሐዋርያ የለም አለ። ዮሐንስ ወንጌል ምዕራፍ 20 ላይ አንድ በል እዚሁ የጠቀስከው ምዕራፍ ላይም ሰጠው። አላህ ግን ኢሳን ሲያስመልጠው አንድም ማስረጃ ማምጣት አይቻልም። ኢሳን አስመለጠ ተብሎ ይታመናል፣ ማስረጃ የለም። ለመመለስ ስላልፈለግክ ነው። ኮንክሉዥን እንስ ይበቃል። ጭማሪ ራሱ 10 ደቂቃ ደቂቃ ነው የምትይዘው። ያው እኔ ይዣለሁ፣ አሳይሃለሁ። ያው ስንት ደቂቃ? 9 ደቂቃ 10 ደቂቃ እየሆነ ነው። ጥሩ ትቀልዳለህ አንተ ኡስታዝ፣ ይመችህ። ጥያቄዎቹ የሚቋጠሩ ስላልሆኑ ቀጥል።
ኢየሱስ ክርስቶስ ከሙታን ካልተነሳ ክርስትናችን ከንቱ ነው፣ ስብከታችን ከንቱ ነው፣ እምነታችንም ውሸት ነው ብሏል ጳውሎስ። ስለዚህ ክርስቶስ ከሙታን መነሳቱን ያየ አንድ የሐዋርያ ምስክር አለ ወይንስ የለም? እፎይች መልሳት። እሺ ቆይ አዳምጣ አንዴ። ዮሐንስ ወንጌልን አላነበብኩም። አለ በደንብ አለ። ማን ይባላል ያ ሐዋርያ ከሙታን ሲነሳ ያየው? እኮ አዳምጣ ማስረጃ ስለተሰጠኛለህ። እፎይ ማን ይባላል ያየው ሐዋርያ ከሙታን ሲነሳ? ማዳመጥ ማፈልገው ያው እያዳመጥኩ ነው። ጥያቄ መልስ። ማን ነው ያ ሐዋርያ ያየው? ልሰጥህ እኮ ነው። ስላዩትም እኮ ነው። እንደገና ቤታቸው ይገባል እኮ ጸሎት ሲያደርጉ። ከሙታን ሲነሳ ያየው አንድ ሐዋርያ ማን ይባላል? ማን ይባላል? ከሙታን ሲነሳ ያየው ሐዋርያ። ለምንድን ነው የማትረጋጋው? አዳምጥ በሚል ቃል አትደበቅ። ማን ይባላል? ከክርስቶስ ከሙታን ሲነሳ ያየው ሐዋርያ ማን ይባላል? ጎበዝ። እሺ አዳምጥ። እንደ ሞተ አምኗል። መነሳቱን አይተዋል አላዩም ነው ጥያቄው። አላልኩህም። ሲነሳ ያየው አንድ ሐዋርያ በቃ መልስ የለውም። ወላሂ መልስ የለውም። አይመልሰውም። እሱ አንተ አይደለም የአንድ ጥያቄ አይመልሰውም። ይኸውልህ ላንብብልህ። ስለዚህ ላንብብልህ አዳም። በዚያም ሰዓት ተነስተው ወደ ኢየሩሳሌም ተመልሱ፣ ከእርሱ ጋር ነበሩ። ጌታም በእውነት ተነስቷል፣ ለስምዖንም ታይቷል እያሉ በአንድነት ተሰብስበው አገኟቸው። ዮሐንስ ወንጌል ምዕራፍ 20ንም ከቁጥር 1 ጀምሮ አንብበው እነ ስምዖን እንዴት እንዳገኙ ከዛ በኋላም ደግሞ እንዴት እንደታየላቸው ተገልጿልና ቅድም የጠቀስከው ምዕራፍ ላይ በደንብ እዛው ያስቀምጠዋል። ና ክርስቶስ ከሙታን ሲነሳ ትንሣኤ ሲያደርግ ያየው ሐዋርያ ማን ይባላል? ስሙ አንድ ሐዋርያ ሜቢ አይሰማም እንደ ውስታዙ ምን ሆኖ ነው? በዚያን ሰዓት ተነስተው ወደ ኢየሩሳሌም ተመለሱ። 11ዱ ከእርሱ ጋር የነበሩትም ጌታ በእውነት ተነስቷል፣ ለስምዖንም ታይቷል። ኢየሱስ ክርስቶስ ከሙታን ሲነሳ ያየው ማን እየተናገረ ያለው? መረዳት አትችልም እንዴ ኡስታዝ? መረዳት አትችልም? መልስ የለም። ያን ሐዋርያ ስም መናገር አይችልም። ምክንያቱም ይህንንም ሲነጋገሩ ኢየሱስ ራሱ በመካከላቸው ቆሞ ሰላም ለእናንተ አላቸው። አየህ አይደለ? አንድ አብኔት አድርጋ አሁን መልስ ነው። ደቂቃን አልጨረስክም? አሁን ደቂቃ ተረጋጋ። ያው እየቆጠረልህ ነው 11 ደቂቃ ደርሶታል። አሁንም እንደገና አስጀምሬልህ 7 ደቂቃ እየሄደልህ ነው። ክርስቶስ ከሙታን ካልተነሳማ ክርስትናችን ከንቱ ነው ብሏል ጳውሎስ። ማነው? እምነታችን ከንቱ ነው ብሏል። ስለዚህ ክርስቶስ ከሙታን ሲነሳ ያየው ሐዋርያ ማን ነው ብለው ይሄ ሰውዬ ስሙን ሊጠቅስ አልቻለም። ጥያቄ ጠይቅ። ማብራሪያ አይደለም ኡስታዝ፣ ማብራሪያ አልተጠየቅክም። አላህ ኢሳን ሲያስመልጠው ያየም የለም፣ ማን ነው በሱ ቦታ የተሰቀለው ሚያቅ የለም፣ ኢሳ ተመልሶ ይመጣልም የሚል በቁርአን ውስጥ ሽታው የለም። ስለዚህ ሌሚሆን አርጉመንት ዛትምጣ አይደለም ሲነሳ ተመቃብር ሲነሳ ሲያርግ እንኳን ሐዋርያት ሥራ ምዕራፍ 1 ላይ ቁጥር 11 ላይ አይተውታል። እንዲህ ወደ ሰማይ ሲወጣ እንዳያችሁት ተመልሶ ይመጣል ብለው ተናግረዋል። ሲነሳ ግን ሲነሳ ደግሞ ከተነሳ በኋላ ነው። አየህ ሲነሳ ግን አላየትም አይደል? ይሄን ታምናለህ? ሲነሳ ግን አላየትም። ጎበዝ በደምብ እኮ ተነሳ አይደለም። ዮሐንስም ምን አለው? እንትናን ቶማስም ምን አለው? ጎኔና እይ አለው አይደለ? የተወጋውን ተነስቶ ሲነሳ ግን አይተዋል። ቀብረውት ነበረ። ይኸው ተነስቷል። ጎኔን የተወጋሁትን እይ አለው። ላንብብልህ አዳም። በዚያም ሰዓት ተነስተው ወደ ኢየሩሳሌም ተመለሱ። 11 ነው ከእነርሱ ጋር የነበሩት ጌታ በእውነት ተነስቷል፣ ለስምዖንም ታይቷል። ስለዚህ ተነስቶ አሳያቸው፣ አዩት ማለት ነው። እሺ በቃ እፎያዬ፣ ይሄ ጥያቄ ከይቅርታ ጋር አታውቀውም። አክቹዋሊ ይህንን ጥያቄ ብለህ ክርስትናን አያውቅም ሲሉ ውሸታቸውን ይመስለኝ ነበር። ዛሬም ከፊት ያየሁት ወላሂ ስለ አምላክ መመለስ አይችልም። ቀጥታ ቁርአን ላይ ይንጠለጥላል። በቃ እሺ፣ ያ ነው አምላክህ ሙቷል አልሞተም? አንዱ አምላክ ሲሞት ሰማይና ምድርን ማን ይጠብቅ ነበር? ያችን መልስ መልሳት። አምላክህ ሙቷል አልሞተም? መለኮት የሚሞት አይደለም። ለመለኮት መሄድ፣ መምጣት፣ መሞት፣ መራብ፣ መጠማት እነኚህ ሁሉ አይነገሩለትም። ኢየሱስ ክርስቶስ አምላክህ ሙቷል አልሞተም? ስለዚህ ኢየሱስ አምላክ አይደለም ማለት ነው። ምክንያቱም አምላክ አይሞትም እያለን ነው። አላሁ አክበር። አዳምጥ። አላሁ አክበር። ሞት ምን ማለት ነው? ሞት ማለት ምን ማለት ነው?
ሞት ማለት ምን ማለት ነው? ሞት ማለት ምን ማለት ነው? አዳምጥ። ሞት ማለት ምን ማለት ነው? ጥያቄ ግልጽ አድርገው። ያንተ ተራ አይደለም። ያንተ ጥያቄ ተራ ጨርሰሃል። ስለዚህ አምላክህ ሞቷል ወይ ይላል። አምላክ የሚሞት አይደለም ማለት በተዘዋዋሪ ለምን አልኩ? ደቂቃ አልኳል። ቀጥል ልመልስልህ። እሺ ደቂቃ ባያልቅም ልጨምርልህና ልመልስልህ። አይደለም ደቂቃ የምትይዘው ገና ነው። አዳምጥ እስኪ አዳምጥ የምትለኝ እኔ ተናገርኩ። መልስ ልስጥህ። አዳምጥ ረጋበል ብለህ ጠየቅከን። አምላክ በመለኮቱ በባህሪ የሚሞት አይደለም። ለክርስቶስ ግን ስግው ቃል ስለሱ ስትናገር በስጋ የተገለጠው ከሆነ በስጋ ሞተ፣ በመንፈስ ግን ሕያው ሆነ ብለን ነው የምንናገረው። ሜይ ቢ ይህንን ማታውቀው። በመለኮት ሕያው ሆነ የሚላለ እኔ ስለ መንፈስ አይደለም። በመንፈስ ሕያው ሆነ ምን ብዬ ጠየቁ? መለስኩለት። መለኮት አይሞትም ለምን ትላለህ? ለምን ያላልኩትን ለምን ትላለህ? እኔ የጠየቅኩህ ሌላ። አዳምጥ። እኔ የጠየቅኩህ ሌላ። ያላልኩትን ለምን ትላለህ? ስለዚህ አዳምጥ። እሺ ልመልስልህ። የእኔ ተራ ነው የምጠይቅህ። አዳምጥ። የእኛ መልስ አታውቀውም። ና ተማር፣ ኡስታዝ ተማር። እሺ ና፣ የእኔ ተራ ነው። ወዴት ማትሄድ? ና ሚዩት አድርገው። ደቂቃውን ያዘውና ልመልስልህ። እኔ ቮለንተር ጥያቄን አዳምጥ። ልመልስልህ። አምላክህ ሞቷል አልሞተም? በግልጽ ተናገር። አምላክህ ሞቷል አልሞተም? ጎበዝ። ስለዚህ ሚዩት አድርግ። ሞት የሚለው አንተ ጋር ያለውና እኛ ጋር ያለው የተለያየ ስለሆነ እሱም ሞት የእስልምናው ነው የምጠይቀን፣ የኛ ነው። ያንተ አምላክህ ሞቷል ወይንስ አልሞተም? ሞት የሚባለው የእስልምናው ነው ወይንስ የኛ ነው? ክርስትና ላይ አምላክህ ኢየሱስ ክርስቶስ የክርስትናው ሞት ምን ማለት ነው? አዳምጥ እንጂ ሞት ማለት በክርስትና ምን ማለት ነው? ወዴትም አትሄድም። አምላኬ ሞቷል ብለህ ዛሬ ደቂቃው ሚዩት አድርግና ላስረዳ። ላስተምረን። ጥያቄው አትሽፎይ። አምላክህ ኢየሱስ ክርስቶስ ሞቷል ወይንስ አልሞተም? መልስ። በስጋ ሞተ፣ በመንፈስ ሕያው ሆነ ብለን እናምናለን። ሞት የሚነገረው ነፍስና ስጋ አንድ መለየት ስለሆነ ያዕቆብ ምዕራፍ 2 ላይ ከቁጥር 24 ጀምሮ ስለሚናገር፣ ሞት እንደናንተ ግን መጥፋት ከሆነ እኛ እንደዛ እናምንም። ስለዚህ ማን ያስተዳደር ነበር ምናምን መለኮት ለቅጽበት እንኳን መሞት ወይንም መለየት የለበትም ማለት ነው። ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 18 ላይ እቅፍ እንዳለ ይናገረናል። ክርስቶስ በስጋ እንኳን ተገልጦ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 17 ላይ ክርስቶስም ካልተነሳ እምነታችሁ ከንቱ ናት፣ እስከ አሁን ድረስ በኃጢአት ላይ ናችሁ እያለ ይናገራል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 14 ላይ ክርስቶስም ካልተነሳ እንግዲያስ ስብከታችን ከንቱ ነው፣ እምነታችሁም ደግሞ ከንቱ ነው ይላል። የክርስትናን እምነት ከንቱ መሆንና አለመሆን መሰረት ያደረገው የክርስቶስ መነሳት ላይ ነው፣ ትንሣኤ ላይ ነው። እና ኢየሱስ ክርስቶስ ከሙታን ሲነሳ ያየው አንድ የሐዋርያ ምስክር አለ ወይንስ የለም? ኦኬ፣ እዛው የጠቀስከው ምዕራፍ ላይ ሜይ ቢ አንደኛ ቆሮንቶስ ምዕራፍ 15 ነው የጠቀስከው። እዛው የጠቀስከው ምዕራፍ ላይ ከቁጥር 1 ጀምረህ አላነበብከውም ወንድማችን። መጽሐፍ እንድታነብልኝ አይደለም አትረብሽ። መጽሐፍ እንድታነብልኝ መጽሐፍ ላይ ምስክር ልሰጥህ እኮ ነው፣ ላነብልህ ነው። ጥያቄውን መልስና ማስረጃ ከዚያ ታነሳለህ። እንደሱ እኮ ነው የሚደረገው። እኮይ የኔ ደቂቃ ነው፣ የኔ ደቂቃ ነው። አንድ ደቂቃውን ራሱ ጭማሪ ሰጥቻለሁ። የኔ ደቂቃ ነው። አዳምጠኝ። 11 ደቂቃ ደርሷል ጭማሪ። አዳምጠኝ። የኔ ደቂቃ ነው። የጠቀስከው ጥቅስ ቁጥር 1 ላይ አላነበብከውም ማለት ነው። አላ ለምሳሌ ኢሳን አስመለጠው ሲባል ማንም ያየ የለም፣ ማንም ያየ የለም። አምልቷል። እኛ ግን ምን እናምናለን? ምስክር እንዳለ እዛው የጠቀስከው ምዕራፍ ላይ ልመታ እኮ ነው። አንተ በጠቀስከው ምዕራፍ ላይ ሲጠየቅ ጊዜ አላህ ሙሐመድ የለም ያለው። አይ ኡስታዝ፣ እሱ ኤኒዌይስ ኮንክሉዥን እንስት እና ኢየሱስ ክርስቶስ ከሙታን ሲነሳ ያየው አንድ ሐዋርያ የለም አለ። ዮሐንስ ወንጌል ምዕራፍ 20 ላይ አንድ በል እዚሁ የጠቀስከው ምዕራፍ ላይም ሰጠው። አላህ ግን ኢሳን ሲያስመልጠው አንድም ማስረጃ ማምጣት አይቻልም። ኢሳን አስመለጠው ማስረጃ የለም። መመለስ አይችልም። ስላልፈለግክ ነው። ኮንክሉዥን
ጭማሪ ራሱ 10 ደቂቃ ደቂቃ ነው የምትይዘው። ያው እኔ ይዣለሁ፣ አሳይሃለሁ። ይኸው አሳይሃለሁ። ያው ስንት ደቂቃ? 9 ደቂቃ 10 ደቂቃ እየሆነ ነው። ጥሩ ትቀልዳለህ አንተ ኡስታዝ፣ ይመችህ። ኢየሱስ ክርስቶስ ከሙታን ካልተነሳ ክርስትናችን ከንቱ ነው፣ ስብከታችን ከንቱ ነው፣ እምነታችንም ውሸት ነው ብሏል ጳውሎስ። ስለዚህ ክርስቶስ ከሙታን መነሳቱን ያየ አንድ የሐዋርያ ምስክር አለ ወይንስ የለም? እፎይች መልሳት። እሺ ቆይ አዳምጣ አንዴ። ዮሐንስ ወንጌልን አላነበብኩም። አለ፣ በደንብ አለ። ማን ይባላል? የሐዋርያ ከሙታን ሲነሳ ያየው እኮ አዳምጣ ማስረጃ ስለተሰጠኛለህ። እፎይ ማን ይባላል? ያየው ሐዋርያ ማዳመጥ ማትፈልገው? ያው እያዳመጥኩ ነው። ጥያቄ መልስ። ማነው የሐዋርያ ያየው? ልሰጠህ እኮ ነው። ስላዩትም እኮ ነው። እንደገና ቤታቸው ይገባል እኮ። ጥያቄ መልስ። ከሙታን ሲነሳ ያየው አንድ ሐዋርያ ማን ይባላል? ማን ይባላል? ከሙታን ሲነሳ ያየው ሐዋርያ። ለምንድን ነው የማትረጋጋው? አዳምጥ በሚል ቃል አትደበቅ። ማን ይባላል? ከክርስቶስ ከሙታን ሲነሳ ያየው ሐዋርያ ጎበዝ። እሺ አዳምጥ። እንደ ሞት አምኗል። መነሳቱን አይተዋል አላዩም ነው ጥያቄው። አላልኩም። ሲነሳ ያየው አንድ ሐዋርያ በቃ መልስ የለውም። ወላሂ መልስ የሌለው አይመልሰውም። አንተ አይደለም አይመልሰውም። ይኸውልህ ላንብብልህ። ስለዚህ አዳም በዚያም ሰዓት ተነስተው ወደ ኢየሩሳሌም ተመልሱ፣ ከእርሱ ጋር ነበሩ። ጌታም በእውነት ተነስቷል፣ ለስምዖንም ታይቷል እያሉ በአንድነት ተሰብስበው አገኟቸው። ዮሐንስ ወንጌል ምዕራፍ 20ንም ከቁጥር 1 ጀምር አንብበው እነ ስምዖን እንዴት እንዳገኙ ከዛ በኋላም ደግሞ እንዴት እንደታየላቸው ተገልጿልና ቅድም የጠቀስከው ምዕራፍ ላይ በደንብ እዛው ያስቀምጠዋል። ና ክርስቶስ ከሙታን ሲነሳ ትንሣኤ ሲያደርግ ያየው ሐዋርያ ማን ይባላል? ስሙ አንድ ሐዋርያ ሜቢ አይሰማም እንደ ውሳዙ ምን ሆነ ነው? በዚያን ሰዓት ተነስተው ወደ ኢየሩሳሌም ተመለሱ። 11ዱ ከእርሱ ጋር የነበሩትም ጌታ በእውነት ተነስቷል፣ ለስምዖንም ታይቷል። ኢየሱስ ክርስቶስ ከሙታን ሲነሳ ያየው ማን ይሄን እየተናገራለሁ? መረዳት አትችልም እንዴ ኡስታዝ? መረዳት አትችልም? መልስ የለም። ያን ሐዋርያ ስም መናገር አይችልም። ምክንያቱም ይህንንም ሲነጋገሩ ኢየሱስ ራሱ በመካከላቸው ቆሞ ሰላም ለእናንተ አላቸው። አየህ አይደለ? አንድ አብዴት አድርጋ አሁን መልስ ደቂቃን አልጨረስክም። አሁን ደቂቃ ተረጋጋ። ያው እየቆጠረልህ ነው 11 ደቂቃ ደርሶናል። አሁንም እንደገና አስጀምሬልህ 7 ደቂቃ እየሄደልህ ነው። ክርስቶስ ከሙታን ካልተነሳማ ክርስትናችን ከንቱ ነው ብሏል ጳውሎስ። ማነው? እምነታችን ከንቱ ነው ብሏል። ስለዚህ ክርስቶስ ከሙታን ሲነሳ ያየው ሐዋርያ ማን ነው ብለው ይሄ ሰውዬ ስሙ ሊጠቅስ አልቻለም። ጥያቄ ጠይቅ። ማብራሪያ አይደለም ኡስታዝ፣ ማብራሪያ አልተጠየቅም። አላህ ኢሳን ሲያስመልጠው ያየም የለም፣ ማን ነው በሱ ቦታ የተሰቀለው ሚያቅ የለም፣ ኢሳ ተመልሶ ይመጣልም የሚል በቁርአን ውስጥ ሽታው የለም። ስለዚህ የሚሆን አርጉመንት ዛት ትምጣ አይደለም። ሲነሳ ከመቃብር ሲነሳ ሲያርግ እንኳን ሐዋርያት ሥራ ምዕራፍ 1